መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ህፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ ብሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ ለኔ አስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች። እዚህ ስታያችሁ ሌላ ነገር ነው ከሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ እኔ ሩታ ተጉዳኝም ትጥቀመኝም ለኔ ነው በቃ ችግር የለውም። ስለዚህ ሂዱ በቃ። ይቅርታ በጣም ስማኝ። ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንደመጣሁት በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል እንዴ? ልትረዳኝ አትሞክርም? ሩታ እየመጣች ነው። ከመጣች እዚህ ካገኘችው እሺ እናናግራት። እሷ አይደለም ማለት በግድ ቢሆን ነገር የለም፣ ግን እሱ አይኑ ሲገልጥ ምናልባት ያንቺን ነገርም የኛ ነገርም አይደለም። አቤላ እኔ እንዴት ማለት በዛ ልክ እኔ እንደምወደው እንደማፈቅረው ቢያቅማ በዛ ደቂቃ ውስጥ አሁን ሩታ ሌላ ችግር ከሚፈጠር ብንወጣ ይሻላል። ይቅረብ ሲሉን ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ሰላም ውድ ቤተሰቦች፣ ማለት ስለማከብር ነው ሂጂ ስትለኝም የሄድኩት። ስለዚህ አብርሽ እኛ ሁላችንም ከጎንነን እስካሁንም ባለው ድረስ ማለት ነው። ግን ደግሞ አንተ የሆነ ነገር ሳትሆን በዚህ ልክ ይህን ነገር መወሰን አትችልም። ምክንያቱም የሆነ ነገር ትረዳለህ። ገባክ? እሷ ምንም መልካም ነገር አስባ እንዳልመጣሽ ግልጽ ነው። ከኔ አፍ አትጠብቀው አብርሽ። እንዴ የፈለገ ብታፈቅራት የፈለገ ብትወዳት አላቅም፣ ብቻ እንዴ ሰው ልጅ ለምን በዚህ ልክ መረዳት በዚህ ልክ እንዴት ይከብዳል አብርሽ? እሷ ልትሸውድህ እየሞከረች ነው። በቃ ያሁሉ ቴክስት ስልክልህ ያሁሉ ስደውልህ ቢያንስ ልታወራኝ ፈቃደኛ መሆን ነበረብህ አይደል? እንደዚህ ባንዴ ነገሮችን ለማቋረጥ መወሰንህ ልክ ነው ብለህ ታስባለህ? እኔ ይሄን ያህል ጠላትህ ነኝ አብርሽ? ቢያንስ ሰው ሆይ ስላለልክ ወር ደግሞ የሆነ ነገር ስላለክ ወር ለምን እናንተ የምናውቀው ነገር አለ አይደል? ወይኔ ውርደት፣ ወይኔ ቅሌት። ይኸው ዛሬም እንግዲህ ትመጣለች። ትላንትና ሄዳ ነበር፣ ዛሬ ትመጣለች ያሉ ነበር። ብዙ ሰው ያለ ነበር። በእርግጥ ይኸው ዛሬ መጣ። እንግዲህ እኔ አበትኩልህ መውትኩልህ፣ ሩታ እየሸወደችክ ነው፣ ሩታ እውነተኛ ሰው አይደለችም፣ አውቃ ነው። አንተ መመለስ ብትፈልግ ዘኔ ትመለስ ነበረ። አሁን ደግሞ አውቃ እየተጫወተችብህ ነው እያለችው ነው ማለት ነው። እና ያ እውነትም ጫታሙ ማለት ነው። እና ያ ሰገጤ የሆነ ልጅ አንተ አሁንም ንቃ። አነቃህም? አይንህን ግለጠው። አይኑን እኮ ገልጦ ነው እሷን ያገባት። በጨፈናው ራሱ ቢያገባት ራሱ ሳያት ራሱ ቢያገባት ማለት ነው ማለቴ ገና ከሱ በላይ ነች እሷ ሩታ ማለት ነው። ጭራሽ ብላ እንግዲህ ቤተሰብዬ መታለች። ሄርሜላ እኔና አንተ አብረን ካልሆንን አብረን እንዝናና፣ እንውጣና ተዝናንተን እንምጣ፣ ላዝናና ከደብሮ ካል እያለች ነው ማለት ነው። ግን እኔ አንዳንድ ነገር አብርሽ እንግዲህ እኔ ምንም ትሁን ምንም ሩታ ትጉዳኝም ትጥቀመኝም እኔ ችግር የለውም ከሩታ ጋር ነው መሆኑ ብለዋታል። ግን ለምንድነው በኮንፊደንስ በስነ ስርዓት ማያወራት? ቤተሰብ እስኪ እናንተ ከገባችሁ ይሄንን ነገር መልሱልኝ። እንዴ ዝም ይላትና እንደዚህ ለፈስፈስ ይሆናል። ሩታም ሲያገኛት እንደዚህ ነው፣ ሄርሜላም ሲያገኝ በዚህ መልኩ ነው። ምን ሆኖ ነው እንደዚህ የሚሆነው? አብርሽ ምን ሆኖ ነው በዚህ ልክ እንደዚህ የሚሆነው? በዚህ ልክ ማለት ነው። ለምንድነው በስነ ስርዓት በግልጽ ሂጂልኝ፣ እኔ ካሁን በኋላ ከህይወታችን ውጪ እኔና ሩታ አብረን ሆነናል ለምን አይላትም? ምንም ያጠራጥር ጉዳይ እኮ የለም። ሩታ እኮ በቃ እውነት አርጋዋለች በቃ። አዎ በቃ ሆኗል። ስለዚህ ነገራቶች ስለተስተካከሉ ካሁን በኋላ አንቺን አይፈልግም። ስለዚህ ከሷ ጋር ይሆናል። አንተ ቆፍጠን ብለህ ትላንትና ያሁን ላይ ተናገርነው ያሁን ላይ ያወራነው ነገር ምንም አሰማንም እንዴ? ምን ሆነክ ነው? እኛ ዝም ብለን ነው እንዴ? የምር ቤተሰብ እኛ ዝም ብለን ነው የምንደክመው፣ ዝም ብለን ነው የምንጨነቀው። 400 ምናምን ሺህ ሰው ሁላ ይዞ ኦዲንስ ሁላ የኦዲንስ ክብር የለውም እሱ። ቢያንስ ኦዲንስ እንኳን ክብር አይሰጠውም፣ ክብር አይገባውም። ክብር ምን እንደሆነ አያውቅም። እንዴት ነው በዚህ ልክ እንደዚህ የሚሆነው? የምር እኔ በጣም ያናደደኝ ነው አብርሽ ማለት ነው። እና አብርሽና ሩታ የምሬን ነው የምላችሁ፣ ወደፊት ተጓዙ። እሷ ከሆነች አትስሟት፣ ተዋት በቃ። ካሁን በኋላ እሷን አታውሩ፣ እሷንም አታግኛት። እቤት ድረስ ስትመጣ ያው ሳደውልልህ ሊሆን ይችላል፣ ግን ቢሆንም ጭራሽ እንውጣ እስከምትል ድረስ ሁለት ደግሞ እጅህን ስትነካካ ጉንጩን የሳመችው ምን ያለችው ማለት ነው ቤተሰብዬ
አረ ወይኔ የዘንድሮ ጉንጭማ እንጃ ያለ ራሱ አይመስለኝ የሚተርፍ ራሱ አይመስለኝም። እኔ በሆን ውሃ በላኝ ቤተሰብዬ እና በጣም የሚደብር ነገር ነው ይሄንን ነገር ማለት ነው። ስለዚህ ይሄንን ሩታ ብታይ ራሱ ሌላ ነገር ነው የሚመስለው ሌላ ነገር የሚመስለው ብቻ ሳይሆን ሌላ ነገር ነው የሚፈጠረው። እነዛ ደግሞ ሁለቱንም ጫታሞቹ ማለት ነው ምን እንዳለ ይሄ አቤላ የሚባለው ሰውዬው አንተ ለምንድነው ማትነቃው? ንቃ እንጂ እንዴት እንደዚህ ትሆናለህ እንዴ? አንተ የሚጠቅምህና የሚጎዳህን አታውቅም እንዴ? እስከ መቼ ነው እኛ አንተን መክረን ምንችለው? ስለዚህ የሚጠቅምህና የሚጎዳህን እወቅና ሄርሜላ ነው የምትሻል ካንተ ሄርሜላ ከሷ ሄርሜላ ትሻልካለች። እሷ እኮ አንተን ከባከብህም እሷ እኮ ጥሩ አይደለችም። የልጅህ እናት ብትሆንም ልጅህን አሳድግ ምናምን እያለው ነው የሚያወራው ሁላ ማለት ነው ቤተሰብዬ። እና እሷን ደግሞ አለባበሷን አይታችሁታላ ምን አይነት አለባበስ እንደለበሰች። ምን ነው በሩታ የቀንተሽ ነው እንደ ይሄን ያክል ቆያንቺ እንዴ? ምን ነው ሩታዬን አየችው ሩታ ያደረገችውን እኔ ለምን ይቀርብኛል ነው? የሰው ባል ለምንድን ነው የምትቀሚው? ቆይ የሰው ባል ለምንድን ነው እንደዚህ የምታደርጉት እንዴ? እናንተ ቆይ አንቺ ደግሞ አይገባሽም እንዴ? የሰው ባል እኔ ባለ ትዳር ነኝ ያለሽ እኮ ነው። ለምንድን ነው ማትለቂው ልጁ? እኔ ባለ ትዳር ነኝ የልጅ አባት ነኝ ልጅን ማሳደግና ከሚስቴ ጋር አብሬ መሆን እፈልጋለሁ አንቺን አልፈልግም ብሎሻል አይደለ? ስለዚህ በቃ አለቀ። አንቺን ማይፈልግሽ ሆነ አይፈልግሽም ነው። ስለዚህ እባክሽን ከህይወታቸው ውጪ። አንቺን እሱን አይፈልግሽም። በግድ ፈልጉኝ ከሆነ ራስሽን አታርክሺ። አግብተሹ ራሱ ብትኖሪ ለምሳሌ ማለት ነው አታገቢውም፣ ግን ከሩታ ጋር ነው። አሁንም መጨረሻም መጀመሪያም ከሩታ ጋር ነው። ግን አሁን ራሱ አግላግባው ብትይ ለምሳሌ አብረን እንሆን ብትይ ማለት ለአንድ ቀን ራሱ አብራችሁ አትሆኑ። ለምን? ክብርሽን ዝቅ ስላደረግሽ ማለት ነው። በዚህ ልክ ለምነሽ ነው እንደዚህ የሚያደርግሽ። ቆይ አንቺ ሴት ነሽ ሰው ነሽ ወይስ ምንድነሽ? ለምንድን ነው የሴት ክብርሽን ማጠብቂው? እስኪ ክብርሽን ጠብቂ። ጭራሽ የነካካችና ሻይ ቡና እንበል እዛ ላዝናናክ ደብሮ ካለ አንቺ ምን አገባሽ? እሱ ይደብሮ አይደብሮ ይመለከትሻል? በሰው ህይወት ለምን ትገባይለሽ? ለምን ትበጠብጫለሽ? አንቺ ቡሽቲ ቆይ ለምንድነው? አረ የምርኔ መጥፎ ንግግር አታስነግሪኝ በእናትሽ፣ አታስወሪኝ ተይ እንዴ። ለምንድነው በዚህ ልክ እንደዚህ የምትሆኙ? አንቺ ቆይ ታይ ተባልሽ አይደለ? ታይ በቃ አለቀ እንዴ። ይበቃሻል። በቃ ካሁን በኋላ ከህይወታቸው ውጪ፣ ከህይወታችን ውጪ ተብለሻል። ከህይወታቸው ውጪላቸው። በቃ ይበቃቸዋል። ካሁን በኋላ በቃ ይበቃሻል። በደንብ አርገሽ አመሰቃቅለሽ ይሄው 1 አመት አስሞላሽ፣ 1 አመት አስቆጠርሽ። ከዚህ በላይ ይበቃሻል። አንቺ እንደዚህ መሆንሽንና የነሱን ህይወት መበጥበጥ ስራሽ ሆኗል በርግጥ። ስለዚህ ይበቃሻል። ከዚህ በላይ አንቺ خلاص በቃ ውጭላቸው ከህይወታቸው። እኔ የምር ቤተሰብ በጣም ነው የተናደድኩት፣ በጣም ነው ያናደደችኝ። ትላንትና እንግዲህ ትመጣለች ትሄዳለች፣ በፊትም እንደዛው ነበር። ዛሬ ትሄዳለች በቃ ይቅርታ ካሁን በኋላ እኔ ህይወታችሁ ውስጥ አልገባም ምናምን ነገር ትልና መልሳ ደግሞ እሺ ገባ በቃ ብላ መልሳ ትመጣለች። መልሳ መጣ ህይወታቸውን ብጥብጥ ታደርጋለች። በዚህ ልክ ለምን አደረግሽ? ለምን ታደርጊያለሽ አንቺ? ቆይ አንቺ በህይወታቸው በእነሱ ህይወት ውስጥ ለምን ትገባይለሽ? አይገባሽም? እንዲደነዝነሽ የሰው ህይወት መበጥበጥ ስራሽ ሆኗል። ስራሽ ነው አይደለ? ከዚህ በላይ በቃ አትችይም፣ አያስችልሽም።